ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ እየሰጠንንና በዚህ ማለዳ ምሕረት ቸርነት አድርጎ በፊቱ ያቆመንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ያለ የተፈራህና የተከበርክ አምላካችንና አባታችን ሆይ ይህችን ማለዳ በምሕረትህና በቸርነትህ በበጎነት ስለሰጠን እናመሰግንሃለን። ከክፉ ሁሉ ስለጠበቀን መልካምነትህንና ምሕረትህን ቸርነትህን በፊታችን ስላደረግ ስለረዳህን ስላገዝከን አቅም፣ ጉልበት፣ ብርታት፣ ጥበብ፣ ዕውቀት ስለሆንከን ክብር ምስጋና ለታላቁ ስም ይሁን። በነገር ሁሉ ስላገዝከን እናመሰግንሃለን። እኔና ወገኖችን ደግሞ ልትባርከን መልካምነትህን ልትገልጥልን ቸርነትህን ልታሳየን ይህችን ቀን ሰጥተህናልና በዚህ ቀን ያንተ ቸርነትና ምሕረት በፊታችን ይገለጥ ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ጌታ ሆይ ተጨንቃ ላለች ነፍስ ዛሬ መፈታት እንዲሆንላት፣ ላዘነች ነፍስ የደስታ ዘይት ውስጧን እንዲያረሰርሳት በክርስቶስ ኢየሱስ ስም እጠይቃለሁ። ጌታ እግዚአብሔር አምላካችን ሆይ እነሆ ደግሞ ለወገኖቼ፣ ለእህቶቼ፣ ለወንድሞቼ በሚያስፈልጋቸው ነገር በፊትህ በተንበረከኩበት ነገር ስምህን በሚጠሩበት ነገር ክንድህ እንዲገለጥላቸው እጅህ እንዲዘረጋላቸው መልካምነትህና በጎነትህን ያዩ ዘንድ በዚህ ዕለት ደግሞ በክርስቶስ ኢየሱስ ስም በፊትህ ስለነሱ እጸልያለሁ። ጌታ እግዚአብሔር ሆይ እጅህ ትዘርጋልን። ያቺ በቀራንዮ መስቀል ላይ ቆሰለችው እጅ ተዘርግታ ደዌን ሁሉ ትፈውስ ዘንድ በኢየሱስ ስም መርገምን ከሥጋ ላይ ታነሳ ዘንድ በኢየሱስ ክርስቶስ ስም እጠይቃለሁ። አባቴ ሆይ አመሰግናለሁ። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን፣ አምልኮ ለአንተ ይሁን፣ ስግደት ለአንተ ይሁን። ክበርልን፣ ከፍ በልልን። በዚህ በመጨረሻው ዘመን ደግሞ ከክፎች ሁሉ እንድጠብቀን መንገዳችን በፊትህ እንዲሆን ያማረ እንዲሆን የተዋበ እንዲሆን እጆቻችንን እንድትይዘን በቃልህ እንድታስተምረን የቃል መንፈስ ሕይወታችንን እንዲገዛው በኢየሱስ ስም እንጠይቃለን። እንሆ ደግሞ ይህንን የከበረውንና ሕያው የሆነውን ቃልህን እንድትባርክልን በቃልህ ኃይልህ በሕይወታችን እንዲገለጥ እንጠይቃለን። ጌታ እግዚአብሔር ሆይ እናመሰግንሃለን ስለምታስተምረን፣ መንገዳችንን ስለምታቀና፣ ሕይወታችንን ስለምታድሰው። ጌታ ሆይ ክብር ላንተ ይሁን። ስለ ሁሉ ነገር ተባረክ። ቃልን ባርክልን በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 4 ነው። በትናንትናው ዕለት እየተመለከትነው ቁጥር 14 ነበረ። እንደ ስህተትና ሽንገላ ባለ ተንኮል በሰዎች መታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃን መሆን ወደፊት አይገባንም ይላል። እንግዲህ ማደግ አለብን ነው የሚለው። በእግዚአብሔር ቃል ውስጥ ማደግ አለብን። በክርስቶስ ኢየሱስ ማደግ አለብን። ሕይወታችን መለወጥ አለበት፣ ማደግ አለበት። የእግዚአብሔርን ቃል ይዘን ሕይወታችን እሱን እየመሰለ ማደግ አለበት። ምክንያቱም ስናድግ ነው የእግዚአብሔር በረከት በሕይወታችን የሚገለጠው፣ የፈውስ እጁ በሕይወታችን የሚገለጠው። እድገታችን በቃል ውስጥ ሲሆን ቃሉ ራሱ ምን ይሆናል መሰላችሁ? ያነጻናል፣ ይፈውሰናል። ማንጻት መፈወስ ብቻ አይደለም፣ መልካምነቱን በቃሉ ውስጥ እናያለን፣ ቸርነቱን እናያለን፣ በረከቱን እናያለን። እግዚአብሔር ወደ እግዚአብሔር በየዕለቱ ከእግዚአብሔር ቃል ስንጣበቅ አንድ እርምጃ ወደ እግዚአብሔር እየቀረብን እንመጣ
እንለወጣለን። ህይወታችን እሱን እየመሰለ ወደ ሙላቱ ልክ እስክንደርስ ድረስ እንሰራለን። እንግዲህ አንዳንድ ጊዜ ምንድነው አንዳንድ ሰዎች በስህተትና በሽንገላ በተንኮል በተሞሉ ትምህርቶች ሲፍገመገሙ እናያለን። ስር እንደሌለው ባህር ላይ እንደሚንሳፈፍ እንትን አንዴ ወደዚህ አንዴ ወደዛ ማዕበል እንደሚያላጋው አይነት ሰዎች ሲሆኑ እንመለከታለን። አንድ ቸርች አንድ ወር፣ ሌላ ቸርች አንድ ወር እና ምንም ስር ሳይሰዱ በህይወታቸው ሳያድጉ ዘመናቸው በከንቱ የሚያልቅባቸው ሰዎች በጣም ብዙዎች ናቸው። ለዚህ ነው ተንኮል፣ ሽንገላ። ምክንያቱም እኔ ሴጣን ነኝ፣ ልገልህ ነው የምመጣው፣ ላጠፋ ነው፣ ልነቅልህ ነው የምመጣው አይልህም። የሚመጣው አሳቢ መስሎ ነው። ልክ ሔዋን ጋር ሲመጣ እንደተናገረው እንደ እግዚአብሔር እንዳትሆኑ እግዚአብሔር ስለሚያውቅ ነው እንዳትበሉ የከለከላችሁ ብሎ አሳቢ፣ ለእግዚአብሔር አሳቢ መስሎ የሰው ልጅ ሁሉ ከገነት እንዳስጣለ፣ ከገነት እንዳበራ፣ በኃጢአት እንደጣለ፣ ወደ ጨለማ እንደከተተ ዛሬም ያንኑ ተግባሩን ነው የሚቀይረው። ሲስተሙን ነው እንጂ የሚቀይረው ሐሳቡን ቀይሮ አያውቅም ሴጣን። ሁልጊዜ የሰው ልጆችን ከእግዚአብሔር መንግስት ማጉደል ነው ሐሳቡ። ከእግዚአብሔር መንግስት ማውጣት ነው ሐሳቡ። በጨለማ ውስጥ ሰው እንዲመላለስ ነው ሐሳቡ። በክርስቶስ ኢየሱስ ያለውን ብርሃን እንዳያይ ነው ሐሳቡ። አንዳንድ ጊዜ ደግሞ ወደ እግዚአብሔር ቤት መተን ከዳን በኋላ የሐሰት ትምህርቶችንና በሽንገላ በማታለል የሐሰት ትንቢቶችን ወደኛ በመላክ ህይወታችን ከእግዚአብሔር መንገድ እንዲወጣ ወይም ደግሞ በእግዚአብሔር ላይ አማራሪዎች ልክ አጉረምራሚዎች ከእስራኤል ህዝብ ከግብፅ እንደወጣ እንደሚያጉረመርሙት ያንን ቀይ ባህርን ሲከፍል ተአምራት ያዩ ሰዎች ያንን ተአምራት ረስተው ገርማል እኮ ረሱትና ትንሽ ውሃ ሲጠማቸው ልትፈጀን ነው ወይ ያመጣህን አሉት። ልትፈጀን ያመጣው አሉት። እንድናማረር ተመልከቱ። ሴጣን ሁልጊዜ እንድናጉረመርም እንድናማረር። እነዛ ያጉረመረሙና ያማረሩ ሰዎች እኮ አንዳቸውም የተስፋው ቃል ጋር አልደረሱ። አንዳቸውም ከነዓን አልገቡም ከኢያሱና ከካሌብ ውጭ። ምድረ በዳ በ40 ዓመት ውስጥ የተወለዱት ናቸው ወደ ምድረ በዳ የገቡት። ወደ ተስፋይቱ አገር ከነዓን የገቡት በምድረ በዳ የተወለዱት በምድረ በዳ ያደጉት ግብፅን የማያውቁት ናቸው። ስለዚህ ብዙ ጊዜ ሴጣን የኋላን ነገር እያሳየ ሊያስተን ይሞክራል። ስለዚህ ነው ከእንግዲህ በኋላ ሕፃን መሆን ወደፊት አይገባም ይላል። እደጉ ይላል። በእግዚአብሔር ቃል እደጉ፣ በእግዚአብሔር ቃል ብሰሉ፣ በእግዚአብሔር ቃል ማደግ መጨመር እንድንችል እግዚአብሔር ይፈልጋል። ስለዚህ ወገኖች ይህንን በደንብ ልናውቅና ልንረዳ ያስፈልጋል እና ከእንግዲህ ወዲህ ሕፃን መሆን አያስፈልግም። ቁጥር 15 ላይ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ ምን እናድርግ? እንደግ። እውነትን በምን እየያዝን? በፍቅር እየያዝን። እውነት ስላለን ልጥፍ አናደርግም። እውነት ስላለን ሁሉን ነገር አናፈርጥም። እውነትን የምንናገርበት ጥበብ አለ። እውነትን የምንገልጥበት ጥበብ አለ። በመጀመሪያ እውነትን ለምንነግረው ሰው እውነተኛ ፍቅር ልናሳየው ያስፈልጋል። ልንወደው ያስፈልጋል። ብዙ ጊዜ እኔ የማይመቹኝ የጎዳና ላይ ምስክርነቶች ጥሩ ናቸው። አንዳንዴ ግን የማይመቹኝ ነገር አለ። የምናስተላልፋቸው ሰዎች የሚያስተላልፉት መልእክት ወደ ሲኦል ትገባለህ፣ ትጠፋለህ፣ ትሞታለህ አይደል ነው የሚያሳዩት። የክርስቶስን ፍቅር ምን ያህል ሰውን እንደሚወድ፣ ምን ያህል ለሰው ልጅ ዋጋ እንደከፈለ፣ ምን ያህል ይቅር እንዳለን፣ ምን ያህል ኃጢአታችንን አሁንም ይቅር ሊል እንደተዘጋጀ፣ እንዴት እጁን ዘርግቶ እንደመጣ ፍቅር መሆኑን ብዙ ጊዜ አንገልጥም። አዎ የማያምን ሰው እውነት ነው ወደ ሲኦል ይገባል። የማያምን ሰው እውነት ነው ወደ ጨለማ ይጣላል። ነገር ግን የምናስቀድመው ትጣላለህ፣ ትቆረጣለህ፣ እንዲህ ትሆናለህ ሳይሆን የመጀመሪያ የክርስቶስን ፍቅር እውነተኛውን ፍቅር መግለጥ ያስፈልጋል። እውነት በፍቅር ሲገለጥ ሰዎች በቀላሉ ይማረካሉ። በቀላሉ ወደ ክርስቶስ ኢየሱስ ይመጣሉ። የፍርድ ቃላቶች፣ የፍርድ ቋንቋዎች ሰዎችን አያድናቸው።
ሰዎችን ወደ ክርስቶስ አያመጣቸው። የእኛንም መልእክት እንዲሰሙ አያደርጋቸውም። ፍቅር አንድ ጊዜ የሰማሁት ምስክርነት ነው። ህንድ ሀገር ነው እና አንድ ወንድም ለአንድ ህንዳዊ ስለ ክርስቶስ ፍቅር ይነግረዋል፣ እንዴት እንደሚወደው እና ያ ህንዳዊ የሂንዱ እምነት ተከታይ ነው። ተመልከቱ ምን እንዳለ ታውቃላችሁ? የታውቆኝ ነው የወደደኝ እንደዚህ፣ የታውቆኝ ነው ለእኔ የሞተልኝ እንደዚህ ብሎ ስቅስቅ ብሎ ማልቀስ ጀመረ። ፍቅር ታውቃላችሁ ጠብን ያበርዳል። ፍቅር ጦርን ይመልሳል። ፍቅር ኃይል አለው፣ ጉልበት አለው። ብዙ ጊዜ ፍቅርን በእውነት ስለማንናገረው፣ እውነትን በፍቅር ስለማንናገር፣ እውነትን የምንገልጥበት መንገድ የተሳሳተ ስለሆነ እውነተኞችን ልንሆን እንችላለን። በብዙ ነገር ከሰዎች ጋር እንኳን ጠብ ውስጥ ወይም ግጭት፣ አለመግባባት ውስጥ ስንገባ መጀመሪያ ለሰውየው ፍጹም ትህትናንና ፍቅርን ካሳየ ነው ሰውየው በቀላሉ ይሸነፋል። ነገር ግን እውነት ኖሮን ድርቅ ብለን እኔ እኮ ልክ ነኝ፣ እኔ ነኝ እውነት፣ እኔ ጋር ነው ያለው ካልን ሰውየው ስህተቱን እንኳን ቢያቅ ላለመቀበልና ላለማመን ወደ መከራከር ነው የሚሄደው። ስለዚህ ነው በፍቅር እውነትን መግለጥ ያለብን፣ በፍቅር እውነትን ማስረዳት ያለብን። ክርስቶስ ወደኛ ሲመጣ እኮ ፍቅሩን ያሳየን፣ ፍቅሩን እኮ ይገለጠልን፣ ምሕረቱን ይገለጠልን፣ ርኅራኄውን የገለጠልን። አንድ ቦታ ይገርመኛል። የእሱን አገልግሎት ተከትለው ወደ ምድረ በዳ በመጡ ጊዜ እነዛ ሰዎች ከምግብ ማጣት የተነሳ ጠውልገው ነበረ። ምግብ አልነበራቸው፣ የሚበሉት አልነበራቸው። ደቀ መዛሙርቱን ጠራና እነዚህን ሰዎች አሁን ወደ ቤታቸው ሰዳቸው፣ በመንገድ ላይ ይወድቃሉ፣ በመንገድ ላይ ይቀራሉ። ስለዚህ የሚበላ ነገር እስቲ ስጧቸዋል። እሱ ግን የሚያደርገውን ያውቅ ነበር። ለደቀ መዛሙርቱ ፍቅር ሊያስተምር ይህ እጃችን ላይ 200 ምናምን ዲናር ነው፣ በዚህ ይህን ሁሉ ህዝብ እንዴት ሊመግብ ይችላል? ደግሞስ ቦታው ምድረ በዳ ነው፣ እንዴት ምግብ ልንገዛ እንችላል? ከየት ይገኛል? ከእናንተ ውስጥ ምግብ የያዘ የለም አለ። ምን አይነት የፍቅር አባት ነው! አንድ ብላቴና 2 ዓሣ 5 እንጀራ ይዟል አሉት። ያምጡ። ሰዎቹን በስፍራቸው አስቀምጧቸው፣ ባርኮ ሰጣቸው ይላል። ይህ ነው የኔና የእናንተ አባት። ይህንን ፍቅር ነው እንድንገልጥ የተጠራ ነው። በዚህ ፍቅር ውስጥ እንድንመላለስን የተጠራ ነው። ይህንን እውነትን በዚህ ፍቅር እንድንገልጥ ነው የሚያስፈልገው። ልንራራላቸው ያስፈልጋል። ዛሬ ለወደቁት ልናራራላቸው፣ ለሳቱት ልናዝንላቸው፣ በጨለማ ላሉት ልንማልድላቸው፣ በእግዚአብሔር ፊት ልንጮህላቸው ይገባል እንጂ ልንፈርድባቸው አልተጠራንም። እኛ ፈራጆችም አይደለንም፣ የፍርድንም ወንበር አልተሰጠንም። ዛሬ ግን በምድራችን በብዙ ቦታ የፍርድ ቋንቋዎች ሰዎች ሲናገሩ ይገርመኛል። የፍርድ ቃላት አግባብ አይደለም፣ ልክ አይደለም፣ ከእግዚአብሔርም አይደለም። ፈራጅ እሱ ነው። እኛ በምህረት ባሳየን ርኅራኄ ባሳየን ፍቅር ነው መገለጥ ያለብን። ፍርዱን ግን ለእርሱ ነው ልንተው የሚገባው። እንግዲህ ወገኖቼ የዛሬን የማለዳ ቁርስ ይህንን ካልኩ በዚህ ልግታና አጭር ጸሎት ጸልየን የዛሬን የማለዳ ጊዜያችንን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስላስተማርከን፣ እንደመከርከን እውነትን በፍቅር እንድንገልጽ ዘንድ በኢየሱስ ክርስቶስ ጸጋና ኃይል መንፈስ ያገዘን። እግዚአብሔር ሆይ አንተ ካረዳህን በዚህ በመጨረሻው ዘመን ነገር ሁሉ ወደ ክፋት እየፈጠነ ባለበት ጊዜ
እግዚአብሔር የዘላለም አምላክ በራሳችን በስጋችን ምንም ማድረግ አንችልምና ያንተ የመንፈስ ቅዱስ ኃይልና ጸጋ እንዲያበረታን እንዲያግዘን ይህንን ፍቅር ደግሞ ይህንን እውነት ደግሞ በፍቅርን ገልጥ ዘንድ ላልዳኑትን ማልድ ዘንድ በጨለማ ላሉትን ማልድ ዘንድ ለጠፉትን ማልድ ዘንድ ለወደቁት መነሳት እንዲሆን ለሳቱት መመለስ እንዲሆን እንማልድ ዘንድ በኢየሱስ ክርስቶስ ስም እንድትረዳን እንጠይቃለን። ስላስተማርከን ተመስገን። ይህን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደሜ ሸፍነን። ሁሉ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ለብዙዎች እንድታጋሩ በጌታ ጸጋ ጠይቃችኋለሁ። አገልግሎታችንን ደግሞ በገንዘባችሁ እንደ አቅማችሁ እንደ ችሎታችሁ ደስ እያላችሁ የሚሰጥ በልግስና ደስ እያለው ይስጥ ተብሎ ስለተጻፈ ይህንን ደግሞ በስክሪኑ ላይ ባለው አካውንት እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ጌታ ይባርካችሁ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።